ጋር ታድማርጋችሁ ነው ቤቱ ትራንስፖርት እኔ በቃ ቢሮ ውስጥ 3 አይት ሰብስቤ ልቸገር። ኪያ አንቺ እኮ አታረፍጂም ነበር አይደል እንዴ? አይደለም እኮ ኪራ፣ ማታ እኔ ቤት ነበር ያደርነው እና ቤቱ ምናምን ስናጸዳ ነበር። የኔ ጥፋት ነው፣ በጣም ይቅርታ። አዎ ኪራ፣ በዛ ላይ ደግሞ እኔ ቡና ሳንጠጣ እንወጣም ብዬ ትንሽ ያዝ አደረግኳቸው። ያው ታውቃለህ፣ እኔ ደግሞ ቡና ካልጠጣሁኝ ቀኔ ምንም ነው የማይጀመረው እና ከዛ ጀበናው እስኪተከተክ ምን እስከሚል ድረስ አስረፈድኳቸው። እሺ፣ የጽዳት መምሪያ ኃላፊዋ ሄደን፣ አንቺስ ምን ስታደርጊ ነው የረፈደብሽ? ቤት ውስጥ ታጸጂ ነው? ኧረ ዝም በላት። እሷ ምን ብችል ደስ ይለኝ ነበር ልጄ፣ ነገር ግን እዛ መስራት ያለብኝ ብዙ ነገሮች አሉ። ደግሞ ቄም ቢሆን ናፍቆኛል። ሄጄ መጎብኘት ይኖርብኛል። እባክህ አጎቴ ትንሽ አስብበትና ለተወሰነ ጊዜ እዚህ ከኛ ጋር ቆይ። አልችልም ኪራ፣ እዛ ያለው ነገር መስመር ማስያዝ አለብኝ። መሬቱ የኔ እርዳታ ይፈልጋል። ጊዜውም ታውቁታላችሁ፣ ለገበሬው ደግሞ ወሳኝ ወቅት ነው እና በዚህ ጊዜ ከራኩኝ በበጋው ልምልክላቸው ይል አይኖርም። ልጆቼ ደግሞ እንዲራቡ አልፈልግም። በለሆን እንብላና ማዕዱን አንስተን በደንብ እንጫወት። እሺ በቃ ቶሎ ቶሎ እንብላና ኒና የኔና አንቺ ቡና እናፈላለን። እሺ። የት ነበርሽ? ቅድም ከወጣሽ ጀምሮ የት ነበርሽ? አረ ነው ቤት ተረጋጋ። ምንድን ነው የምረጋጋው? ይኸውልሽ ተረጋጋ እያልሽ ወሬ ለማስቀየር አትሞክሪ እሺ። ስልክሽ ለምንድን ነው የማታነሺው? እንዴ ናኦሚ፣ ጠዋት እኮ ስወጣ ነግሬያለሁ። ጽናት ጋር ነው የምውለው ብዬ እኮ ነው የሄድኩት። ስልኬ ደግሞ ሳይለንት ነበር። ናኦሚ፣ ምን ሆነ ነው እንደዚህ የምትመረምረኝ? አታምነኝም ማለት? እኔማ አምንሽ ነበር፣ ግን ከጽናት ጋር ነሽ ብዬ እዛ መጥቼ ወስጄሽ አንድ ላይ ራት እንበላለን ብዬ ሄጄ ነበር፣ ግን ስገባ የለሽም። በይ ተናገሪያ፣ ለምን ዝም አልሽ? ጽናት ጋር ሄጄ ምሯለች ወይ ስላት የለችም ስትለኝ ምን ያህል እንደነገጥኩኝ ታውቂያለሽ ወይ? አሁን የት እንደነበርሽ ንገሪኝ፣ ከማን ጋር እንደነበርሽ ንገሪኝ። ምሩ ስራ ለመፈለግ ብላ ከቤት ወጥታለች። ያጋጠማት ምን እንደሆነ ስላላወቀ ናሆም ስጋቱን ቀጥሎበታል። አሁንም ኪራና ጽናት መዝናናታቸውን ቀጥለዋል። ነገር ግን አባ በእውቀቱ ወደ ሀገራቸው መመለስ እንዳለባቸው አስጠንቅቀው ለኪራና ለጽናት ነግሯቸዋል። ቤቲ አሁንም በሌላ በኩል ሁና ሁሉንም ነገር ማበላሸቷን ቀጥላለች። ከአማን ጋር መደራደሯን ትታ ሁሉ ነገር በሄኖክ ምክንያት ተበላሽቶባታል። ትዳሯ ወይስ ምንዋ? ኪያ በሌላ በኩል የራሷን ቤት እያመቻቸች ነው። እውነት ይመስላል ጠበቃ ዮሴፍን ሳትወደው አትቀርም። ሄኖክ ምንም ነገር በደሉን ሁሉ ቢያደርስባት በጠበቃ ዮሴፍ ግን እንደምትካስ ውስጡ ያውቃል። ነገር ግን ሴት ልጅ ስንባል መግረጭረጭና መግደርደር ስለምንድን እየተግደረደረች ነው። ከቢሮውም ሂዳ ሰላም ታቅርባለታለች። እስክሪብቶውን ፈልገው ብላ መልእክት ነግረዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች ሰላማችሁ ይብዛ እያልን ጽናት ተከታታይ ድራማ ቀጣይ ክፍል ይዘንልዎት ቀርበናል። ይህን ይመስላል። በቀደም ባለፈው ክፍል ያቀረብንልዎት ናሆም አሁንም እኔ ለስራ ምንም ነገር ቢሆን ወደ ኋላ ልልም ሚስቴንና ልጄ በደንብ አድርጌ ማስተዳደር የምችል ነኝ ብሎ ነበረ። ለሚወደውና በጣም ለሚንሰፈሰፍለት ለቅዱስም ጠርቶ አማክሮታል። እረ ምሩ ምን ሁና ነው ይህን ያህል የደበቀች ነገሮችን ሁሉ? እረ ግራ ገብቶኛል እያለችው ነው። ነገር ምን ማድረግ እንዳለበት ከሚወደው ጓደኛው ከቅዱስ ምክር ተቀብሎ ወደ ቤቱ አምርቶ ነበረ። በምንም በመጥፎ ነገር አትመልከተው፣ መጥፎ ነገር የምታስበውን ሁሉ አስወግድና መልካምን እሰብ። ምሩ ደግሞ ትወድሃለች፣ ከአንተ የምትደብቀው ነገር የለም፣ ጊዜ ስጣት ብሎ መክሮታል። ጽናትና ኪራ ፍቅራቸው ደርቶ ወደ ቤት ሲያመሩ ቁርስ አቅርበው በአንድ ላይ እየበሉ ነው። ኪራ፣ ጽናት፣ ምናሉሽ፣ ሊናና አባ በእውቀቱ ምን ሆነ ነው አጎቴ የተለየ ነገር አለ ወይ ብሎ ኪራ እያያዛቸው ነው። ጽናት ደግሞ በሌላ በኩል ሊና ምን ሆነሽ ነው? ለምቦጭሽን ጥለሽዋል፣ መሬት ሊያፍስ ነው እያለቻት ነው። ትታችሁኝ ሄዳችሁ ነው ለመዝናናት እኔን ይዛችሁ ዛትሄዱ እያለች እንደ ህፃን መነፋረቅ ቀጥላበታለች። ሊና ምን አሉሽ? አባ በእውቀቱ ወደ ሀገራቸው መሄድ እንዳለባቸውና ልጆቻቸውን በራም መጨረስ እንደሌለባቸው ያለውን ሰብል ሁሉ ሰብስበው
ማድረግ ያለባቸውን ማድረግ እንዳለባቸው ለኪራ ገልጸውለታል። ኪራና ጽናት ግን አጎቴ እዚሁ ብትሆን ለምደነ አሁን ስትለየን ያመናል። ከተማው ያልተስማማህ ነገር አለ ወይ ሳሙሃል ወይ ጤና ትክክል አይደለም ወይ ብለው አባ በእውቀቱን ጠይቋቸዋል። አባ በእውቀቱ ግን ምንም ነገር እንደሌለ ወደ ሀገራቸው ሂደው ያለውን ሰብል መሰብሰብ እንዳለባቸው ብቻ ነው የገለጹላቸው። ሄሊና በላይ አሁንም ማሰቃየቱን የቀጠለችበትን አማን ከዚህ በፊት በጥይቱ ልትገለው ብላ ነበረ። ነገር ግን ከጥይቱ ድኖ ራሱንም አድኖ አባ በላይ የአባ በእውቀቱ ጓደኛ ናቸው። የሚገርማችሁ ራሱ አቶ በላይ በጣም ነው የገረመኝ። አቶ በላይ ከእስር ቤት መፈታታቸው አለባቸው ብሎ ምንም መረጃ ስላላገኘባቸው መርማሪ ጆን ፈቷቸዋል። መርማሪ ጆን አሁንም ሀናን ይወዳታል። ወደ ክሩቤል ቢሮ ባመራ ቁጥር የሚያገኛት ሀናን ነው። ሀና ቢሮ ይቀመጥና አንዳንድ ነገሮችን ያወራታል። ዛሬም እንደተለመደው ሀና ቢሮ በተቀመጠበት ታይም ሀና ቡና አምጥታለት ነበረ። ቡናውንም ደፋችው ሳይጠጥ መርማሪ ጆን ማለት ነው። መርማሪ ጆን በጣም ስለምትወደው ገና ስታዩ ትንቀጠቀጣለች። ከዚህ በፊትም እሱን ሰላም ለማለት ሰፈሩ ድረስ ሂዳ ነበረ። አንቋት ምን ሆነሽ ነው ሀላ ሲላት፣ አይ በዚሁ እኮ ሰፈር ልክ ጠይቅ ብዬ ነው እንዲህ ልበል ብዬ ነው። ልክ እንደበላት ምንድን ነው የሚባለው እንትን ይላታል። ግን የሚገርመው ነገር ኤደንና ኪያ ነቅተውባታል፣ ጓደኞቿ ማለት ነው። ትውጫለሽ ምናምን እያሉ በቃ በሙሉ ይነግሯታል። ነገር ግን እሷ ያው ሴት ልጅ ስለሆነች ትግረጨረጫለች፣ እንደማፈር ትላለች። ነገር ግን ወፈፍ አድርጓታል ፍቅር ቤት። ያው እሱም ደግሞ ትንሽ ሳይይዘው አይቀርም። እሷን ሲያይ ፈጠጥ ብሎ ያያታል። ምንድን ያለው ነገር ይላታል። ከሌሎች ጋር ትኮስተር ብሎ የሚናገረው ከሀና ጋር ግን ትንሽ ረጋ ብሎና ለዘብ ብሎ ነው እንትን የሚለው የሚከታተላት። አረኛማ ሰርግ ራሱ ብንጠራ አፋፍሶ ነው ወደ ሽርጣ ቤት ወይም ወደ ፖሊስ ጣቢያ ቤት ወይም ወደ ሆይን የሚያወርደን እያሉ ኤደንና ኪያ ያላግጡባታል። በአንድ በኩል በኪያ ጠባቂ ሶፊን ያላግጡባታል፣ በሌላ በኩል ደግሞ ሀናን መርማሪ ጆን ያላክጡባሃል። የቀረችው ኤደን ነው። ምናልባት ኤደንን ለአዲሱ ተዋናይ ወይም ለያሬዶ ያስረክቧት ይሆን? አብረን የምናየው ነው የሚሆነው። ከልቡ የተመለሰው በግ ከበረረ ሞኝ ካመረረ አይመለስም የሚባለው የናቲን ሀገር። ናቲ በጧት ተነስቶ ቤቱን አጸዳርቶ እንትና ማለት ነው። የሚገርም ነው። ለቅዱስ ቁርስ ሰርቶ በወረቀት ጽፎ ነው ሄደው ቁርስ ሰርቶ ቤቱን አጸዳርቶ ወደ ስራ ሂዷል። ያውም በማስጠንቀቂያ እኔ የሰራሁትን ምግብ እማትበላ ከሆነ ከዚህ ቤት ነው የምትባረረው ብሎ ለቅዱስ ደብዳቤ ጽፎለት ወደ ስራ መርቷል። ቅዱስም ያየውን ነገር ማመን አቅቶታል። እረ ከልብ መቀየር ማለት እንደዚህ ነው? ይህን ያክል ነው የተቀየርከው ወንድሜ? እረ ከልቤ ነው የተደሰትኩብህ ብሎ በጣም ደስ ብሎታል። በዛ አጋጣሚ ነበረ ናሆም ደውሎ ቅዱስን አገኘሃለሁ ያለው። እረ ናሆም እንዴት ነው ብሎ ማለት ቅዱስ ነው እንትና የጠየቀው ናሆም አረ እንዴት ነው ናቲ ተቀየረ እንዴ ተለወጠ እንዴ ብሎ ጠይቆት ነበረ። ቅዱስም ያየውን ማመን ስላቃተው ያየውን ሁሉ ገለጸለት። እረ በጣም ነው የተቀየረው ከልቤ በጣም ደስ ብሎኛል እያለ ከዚህ በኋላ እዚሁ ስራ እንደምታገኝ ተስፋ እናደርጋለን ብሎ ናሆም ነገረው ለቅዱስ። ቅዱስም እዚሁ ላይ አፕላይ እያደረግኩ ነው፣ ምናልባት እዚሁ ድርጅቱ ይቀጥሩኛል ብዬ አስባለሁኝ። ስለዚህ ከዚህ በኋላ ከሀገር የምወጣ አይመስለኝም ብሎ ለናሆም ነገረው። በሌላ በኩል አሁንም ምናሉሽ የማይሰለቻት መተከዝ መቆዘም ናቲ የት ነው ያለው እያለች ስራ ቦታው ድረስ የምትመላለሰው ሊና። ነገር ግን የሚገርመው ነገር ያሬድ በተቃራኒ በጣም መንታ ልጆችን አፍቅሯል። መንታዎቹ ደግሞ በጣም በሚገርማችሁ ሁኔታ አንዷ ሱቅ ስትሄድ አንዷ ትመለሳለች እና ገርሞኛለን። የራሱ ሂዶ ደግሞ ለናቲ ይነግረዋል። ናቲ ከልቡ መቀየሩ ምንድን ነው? እኔ ስለአንተ ጉዳይ አይመለከተኝም ሞግዚት ያሬድ ብሎ ትቶት መሄዱ በጣም ነው ያጀበኝ። እና ሰው ሲቀየር ለካ እንደዚህ ከልቡ ከተቀየረ ሰው ሁሉ ለካ አይደለም ራሱን ዓለምን መቀየር ይችላል። በጣም ድራማ አንዳንዴ ሲመጣ እኮ ለኛ ትምህርት ነው እና በጣም ነው የገረመኝ አጀበኝ ማለት ነው።
አረ መንትያ ልጆች የወደደው ያሬድ አንዷ ስትሄድ አንዷ ትመጣለች እንደሚባለው ሱቅ ለመላኩ ሱቅ ሲወጡ አንዷን ሲያገኝ ሌላዋን ደግሞ ከኋላ ትከተላለች። ይችስ መንፈስ ነው መሰል የያዛት ከኋላ ሪሞት የሚያንቀሳቅሳት ነገር አለ የሚለው ያሬድ እኔ አይደለሁም ትላለች ልጅቱ። ነገር ግን መንትያ እህቷ ናት። ሁለቱም አንድ አይነት ናቸው። አንድ አይነት ልብስ ነው የሚለብሱት። ሁለቱም ተመሳሳይ ናቸው። በምናቸውም አትለዩቸውም። ቅዱስም ጠየማ ነው። ያሬድም ተናዶ ንደቱን ልጅቱ ላይ አብርዶባት ትቷት ሄደ። በሌላ በኩል ናሆም ሚስቱ እንግዲህ እንትና ቤት ሄዳለሁ ብለዋለች፣ ጽናት ቤት። እሱ ጽናት ቤት አገኛታለሁ ብሎ ምስኪነ ጥውጥው እያለ ሲሄድ ነገር ግን ምሩን አላገኛትም። ተናዶ ነው ከቤት የሚወጣው። ናሆም እነ ጽናትን ሰላም ለማለት ወደ ነኪራ ቤት አመራ። ነኪራ ቤትም ካመራ በኋላ ፂን ነበር ያገኛት። ፂዬ እንዴት ነሽ ደህና ነሽ ብሎ ሰላምታ ካቀረበላት በኋላ ናሆሜ ቁጭ በል እንዴት ነህ ደህና ነህ ወይ ጠፋህ እኮ ምሩዬስ የለችም ወይ ብላ ጠየቀችው። አልመጣችም ወይ እዚህ አላት። አይ አልመጣችም ብላ ገለጸችለት። ምን ሆናችሁ ነው ናሆሜ ፊትህ እኮ ተለዋወጠ፣ ምሩ ደህና አይደለችም እንዲህ አለችው። እረ ደህና ነን ጽዬ ምንም የሚያሳስብ ነገር የለም ብሎ ከቤቱ ሊወጣ ሲል ሊና መጣች። ናሆም መታሃል እንዴ እንዴና ደህና ነህ ብላ ሰላምታ ቀረበችለት። ደህና ነኝ ደህና ነሽ ወይ ሊና ብሎ ሰላምታ ካቀረበላት በኋላ ከቤቱ በስጨት ብሎ ሊወጣ ሲል ምን ሆና ነው ናሆሜ እኔ ስመጣ ነው ወይ የምትሄደው? ቁጭ በል እንጂ እንጫወት አለችው። አይ ምንም አይደለም አሁን የምሄድበት ጉዳይ አለ ብሎ ከቤት ወጥቶ ሄደ። ከቤትም ሲወጣ በሩን ሲከፍት አባ በእውቀቱን አገኛቸው። ናሆሜ ምን እግር ጣለህ ደህና ነህ ወይ እንዴት ነህ ብለው አሉት። አዎ ደህና ነኝ አባ በእውቀቱ አንቱ እንዴት ነው? በዚሁ እኮ እግር መንገድ ልጠይቃችሁ ብዬ ነው አለ። ኧረ አንዳንዴ እየመጣ ተጫዋት፣ ይሄ ነገር እኮ የምድር ጉዳይ ይዞናልና አያገናኘንም አሉ አባ በእውቀቱ። እጁን ምስሉ ላይ እንደምታዩት እጁን እንደዚህ ነው የያዙት። እጁን ያዝ አደረጉና ቆጣጡት። ምን ሆና ነው ናሆሜ ፊትህ እኮ ተቀያይሯል አሉት። አይ ትንሽ ዋዬ የሰራኋት ስራ አለች እሷ ደግሞ ተበላሸችብኝ አላቸው። አይ ቢበላሽ እኮ በችኮላ የሚወሰን ውሳኔ ዋጋ ያስከፍላል። ስለዚህ ረጋ ብለህ ሶበር ብለህ መወሰን ቀጥልበት አሉት። እሺ አባ በእውቀቱ አሁን ግን ወደ ቤት መሄድ አለብኝ ብሎ በእርምጃው ራሱ ያስፈራራል። የፖሊስ ወይም የእንትን እርምጃ ነው የሚመስለው እንደ ፌዴራል እርምጃ መሬቱን ድብ እያደረገ መራመዱን ቀጠለበት። ጽናትም ከኋላው ተከታተለችና ናሆም እያለች መጣች። አባ በእውቀቱ በር ላይ ቁመው ነበረ። አጎቴ ናሆምን አላየሁም ወይ አለችው። ኧረ አሁን ጠይቄው ወደዚህ ሄደ፣ ፊቱ ግን ትክክል አይደለም፣ የተፈጠረ ችግር አለ እንዴ ብለው ጽናትን ጠይቋት። ኧረ አላውቅም አጎቴ ምሩ እዚህ ናት ወይ ሲለኝ አይ አይደለችም ስለው ፊቱ ተቃይሮ ነው ከዚህ ከቤት የወጣው አለችው። አይ ምን ተፈጥሮ እንደሆነ አላውቅም ደውይላት አሁኑ አሉ አባ በእውቀቱ። አረ ደጋግሜ ሞክሬላታለሁ ስልኩ አይሰራም አለች። ጽናትም የተፈጠረ ነገር ሊኖር ይችላል ደጋግመሽ ሞክሪላት አሁንም ብለው አባ በእውቀቱ ነገሯት። እሺ ብላ ወደ ቤት አመራች። ጽናትም ናሆም እሳት ለብሶ እሳት ጎርሶ ወደ ቤቱ አመራ። እቤትም ሲጠብቃት የነበረችው ሚስቱ በወቅቱ መጣችላት። ስልኳንም ሲደውል አይሰራም። ልጅቱን ይዛ ነው የወጣችው። ምን አጋጥሟት ነው ብሎ በጭንቀት ያለቀው ባሏ ናሆም እንዳይደርሱ የለም ደረሰች። እቤት መጣች። ልጇን አቅፋ ነበር የመጣችው። የት ነው የቆየሽው? እስካሁን ድረስ እነ ጽናት ቤት ነኝ ብለሽኝ እነ ጽናት ቤት አይደለሽም። ስለዚህ ልትነግርኝ ይገባል። ምንድን ነው የምትደብቂኝ? ከኋላሽ ምን እያካያርሽ ነው ብሎ አፋጦ ያዛት ምሩን። እሷም ናሆም የተረጋጋ፣ ምንም የተፈጠረ ነገር የለም፣ እንዳልነግርህ እኮ አንድ ነገር ትቆጣኛለህ ብዬ ነው። ስለዚህ መደበቁ ደግሞ ለዚህ ነው አለችው። ምንድን ነው እስኪ ንገሪኝ አላት። ናሆሜ ስራ ጀምሬያለሁኝ፣ ለዚህ ነው ደስ ስለማይልህና አንተን ስለከበደህ ስላየሁ ነው ለራሴ ስራ የጀመርኩት። ስለዚህ ናሆሜ አትቆጣ አለችው። እንዴት ነው የማልቆጣው? እኔ አቅመ ቢስ ወንድ ነኝ እንዴ? ልጅንና ሚስቴን ማስተዳደር የማልችል ደካማ ወንድ አድርገሽ ያሽኝ እኮ። በእኔ አትተማመንብኝም ወይ ማለት ነው ወይ? እኔ የምፈልገው አንቺ ቤት ቁጭ ብለሽ ልጄንና ሚስቴን አንቀባረሬ ማኖር ነው የምፈልገው ብሎ ከቤቱ ተበሳጭቶ ወንበሩን ወይም ጠረጴዛውን ከስርስሩን አውጥቶ ለቆ ወጥቷል። እውነት ናሆም ይህን መወሰኑ ለምንድን ነው? እስኪ ድራማውን ቁም እናድርግና ወደ ራሳችን እንመለስና እናውራ። ብዙ ጊዜ አረብ ሀገርኛ እንለፋለን እንከራተታለን። ነገር ግን ብዙ ወንዶች ባይባልም
በከፊል ወንዶች የሴትን ብር ነው የሚበሉት። እና እንደዚህ ቁጭ ብለሽ አይደለም ስሪ ሊሉ ከሴት እጅ የሚጠብቁ ስንት አሉ። ሰርተሽ አምጪ የተባለች ይመስል ረጃሉ ቀዋሙን ይባላል በእስልምና ረጃል ቀዋለው። ስለዚህ ወንድ ቢያንስ እንኳን አምጦ አይወልድም። ሴት ልጅ አምጣ በመውለዷ ብቻ ስንት አጥንቷ እንደሚደቅ እሷ ናት የምታውቀው፣ እናንተ ስለሌላችሁበት ማለት ነው። ስለዚህ የምሩ አይነት ባል የናሆም አይነት ባል በዘመናችን ያብዛልን ነው የሚባለው። ቤት ውስጥ ሰትረሽ ገመናችንን ሁሉን ነገር አድርገሽ እኔ ሲደክመኝ አጽናንተሽኝ እቤት ጠብቅኝ የሚለው ባል ስንቱ ነው? እስኪ ብቻ በየቤቱ ይብዛልን ነው የምንለው። ተከታታይ ድራማ ይሄን ይመስል ነበር። እንግዲህ ናሆም አይኑን አፍጥጦ ነው ያለቀው። ምሩም እንደዛው አይኗን አፍጥጣ አይኗ እንቧ ላይ ማለት አይኗ ላይ እንቧ አቅርሮ ነው የሚባለው አቅርሮ ነው ያለቀው። እንግዲህ በሚቀጥለው ክፍል እንገናኛለን ብዬ አስባለሁ። ናሆም ወደ ራሱ ይመለሳል። ምሩ ምናልባት ስራውን ወይ ልታቆመው ትችላለች ወይ ልትቀጥል ብቻ አይዶን ነው። በናሆም ግን በጣም ተበሳጭቶባታል። በነገራችን ላይ ወጣ መስራቷ ጥሩ ነው። ነገር ግን ወጣ ከመስራቷ አንጻር አንደኛ ራስ ልጅ ነው ጥላ የወጣችሁ፣ ሁለተኛ ደግሞ በመሀላቸው ክፍተት ሊገባ ይችላል። ከዚህ በፊት ያስዩትን መከራ አይተዋል። በዛ ላይ እናቱ የእሱ እናት የማነው አለምዬ የናሆም እናት ይሄን ነገር ብትሰማ ምንድን ነው የምትለው? ልጅ ልጅ ስትል ቆይታ አሁን ደግሞ ልጅ ከተወለደላት በኋላ እሷ ወደ ስራ መግባቷ ለልጅቱ ውስጥ ተጽዕኖ ያሳደረበትም ወይ የሚለውን በሚቀጥለው ክፍል እናያለን። እስከምንገናኝ ድረስ ቸርን ሰንብት እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።